አሪፍ ነው። ይሄን ሰሞን እየቃምኩ ነው እኮ እንትን ዲምፕል አላወጣውብህ። ተመችቶሻል? ለጨዋታው ድምቀት ነው ወይስ ምንም እኮ አያደርግማ? ወይስ እዚህ ጋር መነሳት ሰንፌ ነው እኮ ሶኬት መነቃቀል ፋል እዚሁ ጋር ቁጭ ያልኩት። ኦኬ ዛሬ ቦታ የምቅመው ነገር አልቀየርሽም? ሳይሆን ኮኮስ እየቃምኩ ነው። አታይም? ኮኮስ ዝም ብዬ የኮኮስ ቺፕስ የለም። እኔም ፊት ለፊት አድርጌዋለሁ። እንትኑን ካየሽው ቀይሬዋለሁ። ትንሽ እዛ ጋር የነበረውን ወደዚህ አድርጌዋለሁ። ያ እንደዚህ አልክ እኮ በጎን ሆንክና ብዙ አትታይ። አሁንስ ቀረበ ይሻላል ዋ ትንሽ ገባ ስትል እኔ እንኳን ገብቻለሁ። ቦታ እየቀያየርን ነው። እንዴት ነበር አየሽው? እንዴ ስትሪሙን ያሽው ስፒድን እንዴት ነው? ምንም አላልሽም? ትናንትና እንትን አልኩ ማለት እኔ የማየው እይታ በሌላ ስለሆነ ታውቂው ነበር አንተን ወደ ከዚህ ሌላ በፊት? አይወስድ ታውቂው ነበር ከዚህ በፊት? ልጅ የሱ ፋን ነው። ኦኬ እንዲሁ ታውቂው ነበር ሳይመጣ? ሀገር ሲዞር ምናምን ሀገር ለማየት ስል አየዋለሁ። ልጄን ያስተዋወቀ ኦኬ እና እንዴት አልተመቸሽም ወይስ? እና የስፒድ እብዳብድ ነገር ነው፣ ግን ከኋላ ያሉትን ሰዎች ነው የምታየው። ጥሩ ለአዲሱ ጄኔሬሽን ሀገር ለማስተዋወቅ እንደ ቀልድ እየመሰለ እሱ ፈልጎ ሳይሆን በቃ የለም ስለ እሱ አንድ የራሱ ሀገር ባህሪ ነው ግን እሱ ባህሪው ነው፣ ግን ፖዚቲቭ ልጅ ነው በጣም ያ ግን ሀገራችንን በደንብ ነው ያስተዋወቀው። በደንብ ማለት ነው። ያን ሌላ ኢሮፕ ሲዞር አይተ ከሆነ ማንም ሰው የሆነ የለም ጓደኞቹ የለም የሱፋኖች እንቀበላለን ምናምን በእንደዚህ አይነት ደረጃ ነው የሚቀበሉት። አይተ ከሆነ ዝም ብሎ ጓደኞቹ ከዛም በራሳቸው ቴስት ነው እንትን ቦታ እንሂድ የሚሉት። ኢትዮጵያ ግን በቁም ነገር ነው ሲሪየስ እንዲሆን ያደረጉት። ቸርች ቦታ ታሪካዊ በሩጫ እንደምትታወቅ በቡናም እንደምትታወቅ ገባ። ሳይፈልቁም ነገረኛ ያደረጉት ችግኝ ያስተከሉት ገባ። በጣም ነው ደስ ሰሞኑን ድባብ ስለከተቱት እሱ እንደሚፈልገው እንደሚዘል ብቻ አላረጉት። እሱማ ትንሽ እንትን ብሏል። እሱም ሪስክ አይወስድም ብዬ አስባለሁ። ልክ ኤሮፕሌን ቱር እንደሚያደርገው አዲስ አበባ ላይ መጥቶ ምንም ነገር እነሱ እንትን ሳይሉት እንደፈለገ ሊያደርግ አይችልም ይመስለኛል ሳስበው። ይፈራል። እሱ አንድ ሰው እንደተቀበለችው ነው ማለት ልጁ ጀስት ኖርማል ብቻ እዛ ሀገር ላይ በሰላም ስትሪም መስራት የሚፈልገው እንጂ ምንም አጀንዳ እንዳለው ልጅ አይደል። ቻይና እንደዚህ እንኳን አይንቀሳቀስም ነበር። ባያውቁት ነው የምልሽ። አሁን ባያውቁት ኖሮ ምናምን እንደዚህ ባይወራለት እንደዚህ ቦታ ባይሰጠው ኖሮ አንዳንድ ነበር የሚታሰረው። ይዞ የገባው ቃል ራስ አይጠራ ተፈቅዶለታል። ያ በግል ሲሆን እንደ ማንኛውም ቱሪስት እንትን ነው፣ በግሩፕ ነው የሚሄደው አይደል? ከነጋርዶቹ ሁይዝ ለምን ነው ፈቅደውም ያስሩት? እንዴት እንደዛ ታስባለህ? ነው አያደርጉት። ግን ዋና አላማይ እንደዚህ ነው ብሏል። እንደገና የሚያውቁትም አሉ። ወጣቶቹ ደግሞ ለባህልና ቱሪዝምም እንትን ብሏል፣ ኢንፎርም አድርገዋል። ይሄ ከሆነ ሀገርን ለማሳየት እንደዚህ አይነት ስትሪም ከሆነ የቻይናን አይቷል፣ የተለያየ አህጉሮችን ስላዩ ቢያንስ 10% አመለካከት ብዙዎችን ቀይሯል። ለምን ሁሌ ስለ ረሃብ ነው የሚያወሩት? ገባ? ስለ ችጋር እንቁላል አለው ያገርህ ብሎ የሚጠይቅ ሰው ነው ያለው።
ያ አታ ያ እኛ አሁን አዲስ አበባን ብቻ ምናምን ነው ሙሉ የሰው ልጅ መገኛ ኢትዮጵያ እንደሆነ የማዕድን ሀብት እንዳላት የወርቅ ብቻ በአጠቃላይ ድሃ የምትባለውን ነገር እንትን ብሏታል፣ ቀይሯታል። በአጠቃላይ ምን አረብ ሀገር ምን ኢሮፓ ሀገር ሄዶ መሰለ ሴቶች እጇ ሊነካ ሲል በፎርም እጇን የሰበሰበች ለምን ታርጌቱ ሀገሯ ሌላ ቀን በመጣ እንዴት ነው አገኝሻለሁ ራት መጋበዝ እችላለሁ ወይ ምናምን ሲላት አስቤበት አለችው። እንደዛ እንኳን አልፈቀደችለትም። ገባሽ? ጠረጴዛ ላይ እንደዚህ እጇ ጋር ሲል እኮ እንደዚህ ያለችው ሳታስነቃ የለም። አንድ ኢትዮጵያ የቆንጆ መገኛ መሆኗን የሰው ልጅ ዋና መገኛ አንተም ኢትዮጵያዊ ነህ አሉት። እሱ ሆኖ ይሆናል ኮምፒውተርን የሚያየው ገባ? ቢያንስ 20 ሚሊዮን ሰው ስለ ኢትዮጵያ አውቋል ወይ ደግሞ ማወቅ ያልፈለገውም በግዱ ገብቶታል። ያው በቲቪ የሚያያለ ቁጭ ብሎ 10 15 ቤተሰብ ነው ማለት ነው። ቤተሰብ ያል ገባ? ሳይፈልጉ አለመገዛትን ቁጭ ብሎ ሰምተውት ከአስተርጓሚዎች አንድ ትልቅ የተሰራው ምንድነው መሰለ ይሄ የሞንኪ ያ እሱም በጣም ለፍቷል። በጣም እንደዚህ እንትን ለማለት ለመታወቅ በጣም ነው የለፈው። ያ ሲያርጋ ከተገናኘ በኋላ ነው በጣም እንትን ያለ። እሱንም በስንት መከራ እሱን ለማግኘት ሳውዲ አረቢያው ላይ የሱን ግጥሚያ ለማየት ሄዷል እኮ ጋይስ። በ10,000 ነው ሽፋን 10,000 ኦኬ። እና የመጨረሻ ጊዜ አንድ ጊዜ አየው ከጨርሶ ሲወጣ ምን ሀገር ላይ፣ ሁለተኛ ጊዜ ደግሞ ሳውዲ አረቢያ ላይ ከበሮ እንዴት እንደሚመታ ሲነግረው ነበር። እና በጣም ነው ደስ ብሎ እንትን ሲያርገ ነበር። ያ እስቲ ታብታብ ያረጋችሁ ጋይስ 50,000 እናስገባው እስቲ። በ10,000 ነው ትቀጣል። ቅጣት አለው እንዴ? ጌም ቅጣት ሳይኖረው ታዲያ ምንድነው? እዚህ ጋር አይን ላይ እንታይ ነው እንዴ? ፋል ሂዱበት። ያ መቅዲ የመረቀነ ነው የሚመስለው። ምስኪን ነው አይኑ እንትን ተፈጥሮ ነው አይኑ። ያው በጣም ጎበዝ ነው እሱም። እኔም እንዲሁ እንዳለበት በራሱ ማንነቱ መጥቶ ደስ ይላል። በቃ የሆነ ደስ የሚል ነገር አለው። ያ ወጣትነትም ገባ ፖዚቲቭ ስለሆንክ ከእድሜ ከሄደ በኋላ ነው እኮ የምትቆሽሸውና ያ ነገር አግባባቸው ገባ። ያ ትሪትም ያረገው ነበረ። ስፒድም ተረር የቱሪዝም ምናምን ራሱ አምባሳደር ቢሆን ባህልና ምናምን ይጠቀማል። የሰው ልጅ እንደሱ እንደዚህ አይነት ጠባይ ነው መሆን ነበር ያለበት። ወይኔ ጋዴ በቃ አሁንም አለፈ ሌናዬ። በቃ የሚለፍና በኋላ ላይ እንጫወታለን። ያ ትሪፕል ያ አንዳንድ ሰዎች ቆበ እንደዚህ ነው ብለው ዝም ብለው የሚቀባጥሩና እነሱም በኋላ ይድባቸዋል። ፋኒ ከፋኒ ጋር ጌም የውጭውን ስፒድ ነው ያ ሰው
ያ ስለማን እንደሆነ ትናል አንዳንድ ሰው ዝም ብሎ ሳያውቅ በቅናት የተነሳ ሲቀባጥር ግርም ይላል ማለት ዝም ብለ የመተቸት እንኳን ልምድ ቢኖር እንትን ቢኖር ጥሩ ነው ማለት ቤዚክ መታነሳበት ይል ያ ዚናዬ ቴንክ ዩ ያ ዚነት ያ ይሄ ይለፈን በቃ ትሪፕል ምናምን እኮ ያወራን እንትናል ግን የሆነ ደስ አላለ ሀገር ይሄን ያለ ሰውን